በተለያየ ዩኒቨርሲቲ ላይ ይወጡ ያሉትን ወይም ደግሞ የናንተ ሲኒየር ተማሪዎች የተፈተኗቸውን የኮምፒውተር ፕሮግራሚንግ ወይም ደግሞ የሲ++ ፕሮግራሚንግ ፎር ፕሪ ኢንጂነሪንግ ኮርስ ፋይናል ኤግዛም፣ ሚድ ኤግዛም እና ቴስት እየሰራውላችሁ ነው ያለው። ይሄ ደግሞ ጀስት ትምህርት ሚኒስቴር በሰጠው ጋይድላይን ስለሆነ ሁሉም ዩኒቨርሲቲዎች የሚያስተምሩት ለናንተ እጅግ በጣም ይጠቅማል። የጥያቄዎች ይዘት፣ ክብደትና ቅለት፣ በአጠቃላይ ኮንተንቱ ምን እንደሚመስል ምን ያህል ኮርሱን ተረድተናል የሚለውን ራሳችሁን ለመገምገምና በምን መልኩ ራሳችሁን ሬዲ ማድረግ እንዳለባችሁ ከወደፊቱ እነዚህ ጥያቄዎች ሰራችሁ ማለት እጅግ በጣም ነው የሚጠቅማችሁ። የሚደገሙ ጥያቄዎች ሊኖሩ ይችላሉ። ጀስት የሆነ ጥያቄ ወጣ ማለት እዛ አካባቢ በደንብ በማንበብ ቀጥለው የሚመጡን ጥያቄዎች ባይደገም እንኳን የመመለስ ፕሮባቢሊቲያችሁ ከ90% በላይ ነው። ስለዚህ ሁላችሁም በስርዓት ቪዲዮውን ተከታተሉ። ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ መጻፍ ትችላላችሁ። እንዲሁም ፓውዝ ያደረጋችሁ በደንብ ሪራይት በማድረግ እኔ ጋር መከታተል ትችላላችሁ። ለቻናሌ ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በጊዜ የምለቃቸው ቪዲዮዎች እንድደርሷችሁ ኖቲፊኬሽን አንሳይን ተጫኑ። አብራችሁን ቆዩ። ፓርት 1 ራይት ትሩ ኢፍ ዘ ስቴትመንት ኢዝ ኮሬክት፣ ፎልስ ኢፍ ዘ ስቴትመንት ኢዝ ኢንኮሬክት። ዳይሬክት አሬ ቱ አሬ አሳይንመንት ያ ማለት አሬን ለአሬ አሳይን ማድረግ። ፎር ኢንስታንስ እኩል ይሆናል 5 ለኤ 5ን አሳይን እያደረግኩ ነው። ኦኬ ኤ የተባለ ባለ 2 ሳይዝ አርኤ ቢኖርና እንዲሁም ቢ የተባለ ባለ 5 አርኤ ቢኖር ቀጥታ ኤ እኩል ይሆናል ቢ ብዬ የቢን አርኤ ወይም ደግሞ አርኤ ኦፍ ቢን ለኤ አሳይን ማድረግ ይችላል ነው ሲምፕል ኮንሰፕቱ። So direct array to array assignment are allowed in C++. Make it easy copy the content of one array to another. Directly content of bin ወደ ኤ መገልበጥ ይችላል ወይም ደግሞ ቢ እኩል ይሆናል ኤ ብዬ የኤን ኮንተንት ለቢ ኮፒ ማድረግ ይችላል ነው። ኤ ኮምፕሊትሊ ፎልስ ነው። የአሬን ኮንተንት ወደ ሌላ ኮፒ ለማድረግ ፎር ሉፕ ያስፈልጋናል። ኤንዘን ዊዝ ስትሪንግ ኮንሰፕት፣ ስትራክቸር፣ ፖይንተር እንዲሁም ደግሞ የተለያዩ ላይብራሪ ሞጁሎችን በመጠቀም ነው ኮፒ የምናደርገውና ኮምፕሊኬትድ ነው። የአንዱ ሳይዝ ከሌላው ሳይዝ ስለሚለይ ወይም ደግሞ አንድ አሬ ሲንግል ኤሌመንት ስላልሆነ የሚይዘው ቀላል አይደለም ነው። ሁለተኛው ኢን ፎር ሉፕ በፎር ሉፕ body of the loop is executed before the condition is tested ነው። before ሳይሆን after the condition is tested ነው። pre-test ስለሆነ initial value for loop ሲሰራ ኮንዲሽኑን ያሟላል ወይም ደግሞ true ነው or false ነው የሚለውን ቼክ ካደረገ በኋላ እንጂ ወይም ደግሞ after እንጂ before አይደለም። ስለዚህ ይሄም false ነው የሚሆነው። ሶስተኛ struct a structure ነው። then name of structure a ነው። as you have seen on here ይሄን parenthesis ነው የተጠቀመው። ይሄ completely wrong ነው። ስለዚህ ችኛውን መጠቀም የነበረበት ይሄ wrong ነው። እዚህ ጋር semicolon ያስፈልጋል። then ይሄኛው struct ያስፈልግም just members of a variable data type then a different ወይም ደግሞ heterogeneous ኤሌመንቶችን or member of variableዎችን ልትወስዱ ትችላላችሁ። finally እዚህ curly bracket ውስጥ ይሄኛው ያስፈልጋል። it's a proper definition of structure ነው ወይም ደግሞ ትክክለኛ የዴፊኒሽን ኦፍ ስትራክቸር አቀማመጥ ወይም ደግሞ ፕሮቶታይፕ ይሄ ነው የሚለው ኤም completely false ነው። አራተኛው reference operator used to get the value stored in computer memory from the given address። reference operator ማለት እችኛዋ አድሬስ ኦፕሬተሯ ማለት ነው። ዲ ሪፈረንስ ኦፕሬተር አስትሪክሷ ኤ ፖይንተር። ስለዚህ ኤ ሪፈረንስ ኦፕሬተር used to give the value stored in computer memory from the given address። ኮምፒውተር ሜሞሪ ላይ በሰጠነው አድሬስ መሰረት እዛ አድሬስ ላይ ያለውን value ዳይሬክትሊ አክሰስ ለማድረግ ወይም ለመውሰድ ይጠቅመናል ነው የሚለው። ስለዚህ ይሄም completely false ነው የሚለው። የመጨረሻው function just like they can accept array as a parameter arrayn እንደ ፓራሜትር አክሴፕት እንደሚያደርጉት ሁሉ they can also return array and false ነው። part 2 to the best answer among the given alternative 15 ጥያቄዎች ናቸው። የመጀመሪያው ጥያቄ which control statement is suitable for the situation where a block of code needs to be executed at least once? block of code በትንሹ ወይም ቢያንስ አንድ ጊዜ ኤክስኪዩትድ የሚያደርገው በየትኛው ስቴትመንት ነው? ብዙ ጊዜ የሚወጣ ጥያቄ ስለሆነ ኤ ነው የሚሆነው። ያው ዱ ዋይል ሉፕ ነው። ፎልስ የሚሆን ትሩ once a time ኤክስኪዩትድ ለማድረግ block of code it gives a guarantee። ሁለተኛው which of the following string declaration is incorrect ወይም ትክክል ያልሆነው የትኛው ነው? ኤ car color then ሳይዙ just specify የሚደረገው ወይም ደግሞ ዲተርማይን የሚደረገው በዚህ ኢኒሻል ቫልዩ ነው። ይሄ ኮሬክት ነው፣ ምንም ችግር የለውም። car color 6 ሳይዙ then
እዚህ ጋር ፓስ ያደረግናቸው ኤሌመንቶች 5 ናቸው። ችግር የለውም። የዚህኛው ሳይዝ ከኢኒሻል ቫልዩ መብለጥ ይችላል ወይም እኩል መሆን ይችላል። ሲም ካር ከለር እዚ ኢኳልስ ቱ ብላክ ይሄ ኢኒሻል ቫልዩ ነው። ስለዚህ ልክ እንደዚህ ነጣጥለን ካልሆነ የምንጽፋቸው በዚህ መልኩ ዲክለር ማድረግ እንችላለን ወይ ኢኒሻል ቫልዩ መስጠት እንችላለን። ይሄም ትክክል ነው። ቢ ካር ከለር 4 እኩል ይሆናል BLA CK ሳይዙ 4 ነው። እዚህ ጋር የወሰድናቸው ቫልዩዎች ግን ብንቆጥራቸው 1 2 3 4 5 ሪዘርቭ ያደረግነው ስፔስ ከዚህ ኢኒሻል ቫልዩ ማነስ የለበትም። ሶ ኮምፕሊትሊ ይሄ ሮንግ ነው፣ ኢንኮሬክት ወይም ደግሞ ትክክል ያልሆነው ዲ ነው። ሶስተኛው ጥያቄ which of the following statement is the correct way using of pointer ፖይንተርን በትክክል የተጠቀምነው የት ላይ ነው? ፖይንተር ሜን አድቫንቴጁ in order to hold the address location of another variable ወይም ፖይንተር ያስፈለገበት ምክንያት ማለት ነው። int x ኢኩዋል 5 ይሄ initialization of variable ነው። int pointer of p this is a declaration of pointer A p ኢኩዋል x የxን ቫልዩ p ላይ አስቀምጥልኝ። ይሄ ኮምፕሊትሊ ሮንግ ነው። p ፖይንተር ስለሆነ ይሄ ፖይንተር ደግሞ አድሬስ ሎኬሽን ኦፍ ቫሪያብል ነው የሚይዘው እንጂ ቫሪያብሉን ወይም ደግሞ ቫልዩን አይደለም የሚይዘው። p ኢኩዋል አድሬስ ኦፍ x ይሄ ኮሬክት ነው። c the value pointed by p ይሄን ስታነቡት the value pointed by p ማለት አድሬስ ሎኬሽን ኦፍ ኤክስ ነው የሚይዘው። ከዛ አድሬስ ሎኬሽን ያለውን ቫልዩ አክሰስ ለማድረግ the value pointed by p ኢኩዋል x ነው። ይሄም ሮንግ ነው። the value pointed by p እኩል ይሆናል x ሳይሆን 5 ነው የሚሆነው። አት አድሬስ ሎኬሽን ኦፍ x ላይ ያለው ቫልዩ ምንድነው ማለት ነው? አድሬስ ሎኬሽን ኦፍ x ላይ ያለው ቫልዩ ደግሞ 5 ነው። x እኩል ይሆናል 5 ስለሆነ d the value pointed by p እኩል ይሆናል አድሬስ ሎኬሽን ኦፍ x ኮምፕሊትሊ አይሆንም። ስለዚህ p is the correct answer. Question number 4. Which for loop statement will iterate through all elements of array where n is the size of an array? የሆነ አሬ አለ። ይሄ አሬ ቶታል ሳይዙ ወይም ደግሞ ኮንተንቱ n ነው ብንል in order to display those n elements for loop iterate ለማድረግ በትክክል የተቀመጠው የትኛው ነው? a for int is equal to 0 i less than n i plus plus n number of ወይም ደግሞ n content of array ወይም ሳይዙ n የሆነ አሬ ያንዳንዱን ኤሌመንት አክሰስ ለማድረግ ዲስፕሌይ ለማድረግ ለመደመር ወይም ኢንፑቱን ለመውሰድ from the user n-1 ድረስ እንሄዳለን ከ0 ተነስተን ማለት ነው። ይሄን ስንደምራቸው n ታይምስ ማለት ነው። ስለዚህ ይሄ ትክክል ነው ይሄኛው ማለት ነው። b for int is equals to array of 0 array of 0 ማለት ሲጀመር የመጀመሪያዋ ኤሌመንት ነው። ስለዚህ ይሄ አይሆንም ኮምፕሊትሊ። ይሄን በተመሳሳይ ይሄም ልክ እንደዛ። ስለዚህ a is the correct answer. Question number 5. What is the output of the following code? car str1 50 jimma is a big town car string 2 moon revolves around the earth ይህ ማለት ኢኒሻል ቫልዩ ኦፍ ስትሪንግ 1 ነው። ሳይዙ 50 ኤሌመንቶችን መያዝ ይችላል፣ ግን ፓስ ያደርጋቸው ኤሌመንቶች እነዚህ ናቸው። ካውንት አድርጋችሁ ማወቅ ትችላላችሁ። ሌንግዙን ኢኒሻል ቫልዩ ወሰደው ስትሪንግ 2 ጀስት ይሄኛው ኢኒሻል ቫልዩ ከሰጠነው ይሄኛው ክፍት አድርገን መተው እንችላለን፣ ወይም ደግሞ ሌንግዙን ኦር ሳይዙን አለማስቀመጥ እንችላለን። ዘን ስትሪንግ ኮንካትኔት ስትሪንግ 1 ስትሪንግ 2 የስትሪንግ 2ን ቫልዩ ስትሪንግ 1 ላይ መጨረሻ አፔንድ ማድረግ ነው። which means that jimma is a big town ይልና ከዛው ቀጥሎ moon revolves around the earth። ነገር ግን ስትሪንግ 2 ላይ ያሉት ቫልዩዎች 13 ኤሌመንቶች ብቻ ነው ስትሪንግ 1 ላይ የምንጨምሩት። 13 ኢንዲኬት ዘ ሳይዝ የማን የስትሪንግ 2 የት ላይ የምንጨምረው ስትሪንግ 1 መጨረሻ ላይ ወይም ታውን ከሚለው ቀጥለን ይሄን moon revolves around the earth ሙሉ ለሙሉ አይደለም ምንጨምረው ቆጥረን 13 ኤሌመንቶችን 1 2 3 4 ዘን ስፔሱን ስለሚጨምር 5 6 7 8 9 10 11 12 13 ስለዚህ moon revolves እስከምትለው እስከዚህ ያለችውን ኤሌመንት እዚህ እንጨምራለን። jimma is a big town then moon revolves ይሄ ሪዛልት ለማን አሳይን ይደረጋል? ለስትሪንግ 1 ስትሪንግ 2 ግን ራሱን እንደያዘ ነው የሚቀጥለው። moon revolves around the earth የሚለውን ዞ ነው ዲስፕሌይ የሚሆነው። ተመለሰና ይሄ ማለት ነል ካራክተር ነው መጨረሻ ላይ ነል አድርግልኝ ነው ጀስት ችግር የለውም። ይሄ ግን ፋክተር አለው። ስትሪንግ 1 መጀመሪያ 50 ነበር አይደል? ከዛ ሳይዙን 24 አድርግልኝ አለው። 24 ኤሌመንቶችን ብቻ ነው የሚይዘው። ሶ ቆርጦ ይጥላቸዋል። ያ ማለት መጀመሪያ ይሄ ኮንካትኔት ከተሰራ በኋላ jimma is a big town moon
revolves ይሄን ነበር የያዘው የትኛው ስቴትመንት ኤክስኪዩት ከሆነ በኋላ ይሄኛው ስቴትመንት ኤክስኪዩት ከሆነ በኋላ ማለት ነው ስትሪንግ ደግሞ ጀስት ራሱ moon revolves around the earth የሚለው ስትሪንግ 1 24 ሳይዙን ወደ 24 ሼሪንግ አድርግልኝ አለ ኦኬ 24 እንቁጠራው እስኪ 1 2 3 4 5 ስፔሷ 6 7 8 አሁንም ስፔሱ 9 10 11 12 13 14 15 16 17 18 19 19 ኤሌመንት ነው እስከ 24 ድረስ ይሄዳል ዘን 20 21 22 23 ስፔሷ 24 ስለዚህ እስከስች ብቻ ማለት ነው ከስፔሷ ጋር ጂማ ኢዝ ኤ ቢግ ታውን ሙን የሚለው ሲአውት ስትሪንግ 1 ምክንያቱም 24 ስለሆነ ማለት ነው ሶ ጂማ ኢዝ ኤ ቢግ ታውን ሙን እስከዚህ ያለው ዲስፕሌይ ይሆናል ኦኬ እዛው ላይ ኮማ ያረጋግና ለምሳሌ እኛው ኮማ ብናረጋት እዚህ ጋር የተሰጠው ኮማ ነው ብለን ብናስ ወይ ደግሞ ዶት ነው ማለት ትችላላችሁ የስትሪንግ ቱስ ስትሪንግ ቱ ደግሞ ሳይዙ 13 ነው ተብለናል 1 2 3 4 ስፔሱ 5 6 7 8 9 10 11 12 13 ስለዚህ moon revolves so the correct answer is run አርጊ ላሳያችሁ እንዳትወዛገቡ ጂማ is a big town moon ስፔስ ራሱ አይሰጠውን ኮንካትኔት ሲያደርግ ማለት ነው then moon revolves so anyways string concatenate string language string compare እነሱ ምን ማለት እንደሆነ እያቸው ማለት ነው እዚህ ላይ ፈተና ወጣ ማለት ድጋሚ ይደገማል ሳይሆን ስለ string length ስለ string concatenate ስለ string compare እዛ ላይ more ሌሎችን ኤግዛምፕሎች ለመስራት ሞክሩ question number 6 typically a struct is defined where a program a in the main function B before the definition of the function C after so the correct answer is B ነው የሚሆነው ምንም የሚያጠራጥር ነገር የለም ሰባተኛው what is the output of the following C++ program void actual change int a just pass by value ነው equal ይሆናል 10 void change in pointer a ይሄኛው pointer ነው then actual change pointer a int main int a equal ይሆናል 5 change address of a then see out a it is passed by value ስለሆነ a ላይ ያለው value ስንት ነው 5 ስለዚህ D question number 8 what is the output of the following code int I j equal ይሆናል 0 for I equal ይሆናል 33 initial value I value greater than or equals to 3 እና I minus equal ይሆናል 7 then if I modulus of 2 or I ሲካፈል ለ5 greater than 2 ከሆነ j plus equal ይሆናል I ይሆናል then የjን value ዲስፕሌይ እንዲያደርግልን የj value initially 0 ነው initial value of I 33 የI value greater than or equals to 3 እስከሆነ ድረስ a loop ይቀጥላል እዚህ ጋር የተከፈተው loop እዚህ ጋር ይዘጋል I equal ይሆናል 33 greater than or equals to 3 ወይም I greater than or equals to 3 ትክክል ነው የI value 33 ስለሆነ 33 ከ3 ይበልጣል yes ይሄም ይበልጥ ከሆነ እዚህ ሉፕ ውስጥ እንገባለን እዚህ ሉፕ ውስጥ ደግሞ ምንድነው የሚለን if I modulus of 2 if there is a remainder ወይም ደግሞ ለሁለት ኢኳል ማይካፈል ከሆነ ወይም even ቢሆን ኑሮ I modulus of 2 equivalent with 0 ይልን ነበር ስለዚህ I modulus of 2 ማለት if it is odd ከሆነ ወይም ለሁለት ስናካፍለው if there is a remainder ካለው እዚህ ላይ ይደመራል ነው ወይም የI value ለ5 ሲካፈል ከሁለት ከበለጠ ከሁለት አንዱ true ከሆነ because this is or operation ስለሆነ ይሄኛው true ከሆነ ወይም ይሄኛው true ከሆነ or ሁለቶች true ከሆኑ a statement ይሰራል ነው ለምሳሌ 33 ሲካፈል ለሁለት 16 ዘን remainder አንድ አለው ስለዚህ odd ስለሆነ እዚህ ጋር ይደመራል የI value ወይም I ሲካፈል ለ5 33 ሲካፈል ለ5 6.6 ኢንቲጀር ስለሆነ 6 ደግሞ ከሁለት ይበልጣል ስለዚህ ሁለቱም ትሩ ነው ትሩ ከሆነ j plus እኩል ይሆናል I ማለት j እኩል ይሆናል j plus I ማለት ነው initial value of j 0 ነው ስለዚህ 0 ሲደመር initial value of I 33 j እኩል ይሆናል 33 ይሆናል for first iteration በስተት ግን ይሄን ከውስጥ ነው ያደረጉት no problem ችግር የለውም ይሄን ሰርተን ስንጨርስ ወደዚህ ነው የምንመለሰው auto increment ወይም auto decrement I minus እኩል ይሆናል 7 ማለት I እኩል ይሆናል I ሲቀነስ 7 ነው
የአይ ቫልዩ 33 ነው። ከ33 ሲቀነስ 7 26 ይመስለኛል። 33 ሲቀነስ 7 26። ስለዚህ የአይ ቫልዩ ክሎናል 26 ሞጁለስ ኦፍ 2 ሪሜይንደር የለውም። ስለዚህ ኦድ አይደለም። ኦድ ካልሆነ አንደምረውም። ይሄ ፎልስ ነው ማለት ነው። ወደዚህኛው ቼክ እናድርግ። ኦር ኦፕሬሽን ስለሆነ አይዘር ዚስ ዋን ወይም ዚስ ዋን ትሩ ከሆነ ይሄ ስቴትመንት ይሰራል። አይ ሲካፈል ለ5 የአይ ቫልዩ ስንት ነው? 26 26 ሲካፈል ለ5 5.2 ኢንቲጀር ቫልዩ ስለሆነ ነጥቧን እናስቀርና 5 ከ2 ይበልጣል? አዎ ይበልጣል። ስለዚህ ይሄ ትሩ ስለሆነ ይሄኛው ፎልስ ቢሆንም j ክሎናል j ፕላስ አይ እናደርጋለን። ዘ ፕሪቪየስ ቫልዩ ኦፍ j ስንት ነበረ? 33 ከ33 ሲደመር ኦን ታይም ቢንግ አይ ላይ ያለው 26። ስለዚህ 26 ሲደመር 33 59 ይመጣል። ሶ j ኦን ታይም ቢንግ 59ን ይዟል። ሌትስ ካም ባክ አጌን ኦን ሂር እዚህ ጋር እንመጣለን። አይ ማይነስ እዚ ኢኳልስ ቱ 7 ከ26 ሲቀነስ 7 እዚ ኢኳልስ ቱ 19 ሞጁለስ ኦፍ 2 ኦድ ስለሆነ ኤ ትሩ ነው የሚሆነው። ስለዚህ ይሄኛው ትሩ ከሆነ ይሄን ማረጋገጥ አይጠበቅብንም። j ክሎናል j ፕላስ አይ የj ቫልዩ 59 ነው። 59 ሲደመር የአይ ቫልዩ ኦን ታይም ቢንግ 19 ነው። 26 ሲቀነስ 7 ይሄን ቫልዩ አይ ላይ ስቶር ስላደረግ ነው። ስለዚህ 19 እንደምርበታለን። እዚህ ጋር ፕላስ 19 78 ይመጣል። ስለዚህ j ኢኳልስ ቱ 78 አይ ክሎናል አይ ማይነስ 7 ከ19 ሲቀነስ 7 ስንቀንስበት ስንት ይሆናል? 12 ከ3 ይበልጣል። ባይዘው ይሄን ቼክ እያደረጋችሁ ነው የምትሄዱት በእያንዳንዱ ኢተሬሽን። የአይ ቫልዩ 12 ነው። 12 ግሬተር ዛን ኦር ኢኳልስ ቱ 3 yes ከ3 ይበልጣል። ዘን 12 ሞጁለስ ኦፍ 2 ይሄ ፎልስ ነው። 0 ስለሆነ ሪሜይንደር የለውም። ስለዚህ ኦድ አይደለም፣ ኢቭን ነው። ይሄን ካላሟላ ወደዚህኛው እንመጣለን። አይ ሲካፈል ለ5 ግሬተር ዛን 2 ከሆነ መደመር እንችላለን። የአይ ቫልዩ 12 ነው። 12 ሲካፈል ለ5 2.4 ኢንቲጀር ስለሆነ ከነጥቡ በኋላ ያለውን እንተውና 2 ግሬተር ዛን 2 ሊሆን አይችልም። ስለዚህ ይሄም ፎልስ ነው። ይሄም ፎልስ ከሆነ ይሄን አንደምርም። ካም ባክ አጌን አይ ማይነስ ክሎናል 7 የአይ ቫልዩ ስንት ነው? 12 ከ12 ሲቀነስ 7 ክሎናል 5 አይ ግሬተር ዛን ኦር ኢኳልስ ቱ 3 5 ከ3 ይበልጣል። ትክክል ነው። የሚበልጥ ከሆነ እዚህ ውስጥ እንገባለን። አይ ሞጁለስ ኦፍ 2 5 ሞጁለስ ኦፍ 2 ትሩ ነው አይደል? ስለዚህ ይሄ ትሩ ነው። ያ ማለት ሪሜይንደር አለው ወይም ደግሞ ኦድ ነው። ኦድ ከሆነ የኛውን ኢቨን ቼክ ማድረግ አይጠበቅብንም። j ፕላስ ኢኳልስ ቱ አይ የሚለውን ይሄን ኦፕሬሽን እንሰራለን። የj ቫልዩ ስንት ነበረን? 78። ስለዚህ 78 ሲደመር የአይ ቫልዩ ስንት ነው? 5 ክሎናል 83። አሁን j ክሎናል 83 ነው። j ላይ ያለን ቫልዩ፣ አይ ላይ ያለን ቫልዩ ደግሞ 5 ነው። ካምባክ አገኝ ከ5 ሲቀነስ 7 ክሎናል -2 ከ3 ይበልጣል? አይበልጥም። ማይበልጥ ከሆነ ከዚህ እስከዚህ ባለው ሉፕ ይወጣል። ከዚህ ሉፕ ይወጣና ሲአውት j ላይ ያለው ቫልዩ ስንት ነው? 83። ስለዚህ 83 ዲስፕሌይ ይሆናል። ማረጋገጥ ካስፈለገ ኮዱን ራሱን ነው የጻፍኩት። ስክሪንሾት በማንሳት ሪራይት አድርጋችሁ ማየት ትችላላችሁ። ሌትስ ራን ዚስ ዋን። ይሄኛው ከዚህ ከሉፕ ውጭ ነው እንደዚህ መጻፍ ያለበት፣ ያለበለዚያ በእያንዳንዱ ኢተሬሽን ዲስፕሌይ ያደርግብና ይሄው 83 ዲስፕሌይ ኦን ዘ ስክሪን። Question number 9 what is the purpose of structure? የስትራክቸር ፐርፐስ ምንድነው? in C++ ፕሮግራሚንግ ለምን አስፈለገ? A to create a user defined data type user defined የሆነ ዳታ ታይፕ። የዳታ ታይፕ ደግሞ heterogeneous built-in ዳታ ታይፖችን የያዘ። ይሄ ምንም ጥርጥር የለውም ጀስት ኤ ነው የሚሆነው።
ሌላው to create a variable that can hold multiple instances of similar or different value ነው to create a function that will be executed when the structure variable is created ነው main purpose እሱ አይደለም other way of creating of array so the correct answer is A. Question number 10 how many times does the following loop executes for int I colonal higher I greater than or equals to 0 I minus colonal 3 then cout I ይህ loop ስንት ጊዜ ራን ያደርጋል? አውትፑቱን አይደለም የተጠየቃችሁት ምንድነው how many times it executes የi value 20 ነው I greater than or equals to 0 እስከሆነ ድረስ cout I 20 ከ0 ይበልጣል yes cout I ስንል 20 ዲስፕሌይ ትሆናለች አንዴ ይሄን ራን እንዳደረግን እዚህ ጋር እንመጣለን I minus እኩል ይሆናል 3 ማለት I እኩል ይሆናል I ሲቀነስ 3 ነው የi value 20 ነው ከ20 ሲቀነስ 3 እኩል ይሆናል 17 greater than or equals to 0 ያ ማለት I greater than or equals to 0 ስለሚለን ትክክል ከሆነ cout I 17 I ላይ ያለው ቫልዩ ዲስፕሌይ ይሆናል አሁንም የi ቫልዩ በ3 ዲክሪመንት ያደርጋል ከ17 ሲቀነስ 3 እኩል ይሆናል 14 ከ0 ይበልጣል yes cout I 14 ዲስፕሌይ ከ14 ሲቀነስ 3 11 ይሆናል 11 ከ0 ይበልጣል yes ከበለጠ ይሄኛው ዲስፕሌይ ይሆናል ስለዚህ 11 ዲስፕሌይ on the screen ከ11 ሲቀነስ 3 8 ከ0 ይበልጣል cout I ስንል 8 ዲስፕሌይ ይሆናል ከ8 ሲቀነስ 3 5 greater than or equals to 0 yes cout I 5 display on the screen and again ከ5 ሲቀነስ 3 2 ከ0 ይበልጣል yes cout I 2 display on the screen ከ2 ሲቀነስ 3 -1 greater than 0 ነው አይደለም ስለዚህ ይሄ ሉፕ ያቋርጣል let's count how many times it iterate ወይም ደግሞ how many time it execute እንደሆነ እንቁጠረው 1 2 3 4 5 6 7 ጊዜ The correct answer is D. Question number 11. Which part of the function definition contains the statement that make up the function tasks? ምንም ጥርጥር የለውም function definition ወይም ደግሞ function body ማለት ነው just a function body return type function parameter function declaration ነው The correct answer is function body ወይም ደግሞ function definition ላይ ነው ታስኮችን የምንሰራው 12ኛ which of the following statement is true regarding the switch statement compared to the if statement in programming ስለ switch statement ወይም ስለ if else statement ትክክል የሆነው የትኛው ነው A switch statement is more suitable for complex logic condition ነው if else statement ነው እንጂ switch ለcomplex logic condition suitable ወይም ደግሞ ተስማሚ አይደለም ሲጀመር B the if else statement allow for multiple condition to be checked in a single statement ይሄ ትክክል ነው C switch statement can be used to compare floating point ነው ሲጀመር floating pointን support አያደርግም D comparison operation other than equality can be handled in a switch ሲጀመር switch ስለ equality ነው እንጂ ስለ comparison አይመለከተውም ስለዚህ the correct answer is B question number 13 what will be the output of the following C++ code fragment car str password አለ ዘን ቅድም ያልኳችሁ ነው ስለ string compare ስለ string concatenate ስለ string length ብዙ ናቸው ብቻ ረስቻለሁ እዛ ላይ በደንብ ለማየት ሞክሩ ቤዚክ ፋንክሽኖች ወደ 4 or 5 or 6 ፋንክሽኖች አሉ ተደጋጋሚ ጥያቄዎች ይወጣል እዛ ላይ anyways let's do on here str የተባለ string አለ initial value password ነው then if strcmp ማለት string compare ማለት ነው ማወዳደር ስናወዳደር የstr value ፓስዋርድ ነው so ፓስዋርድ ከፓስዋርድ ጋር then ስናወዳደር just we use ASCII code ወይም ደግሞ American Standard Information Interchange የሚለውን እሱ ኮድ ማለት ካፒታል 65 ነው አይደል ስሞል ሌተር ደግሞ 97 መሰለኝ so all capital ሌተሮች ከስሞል ሌተሮች ያንሳሉ ወይም lower case letter ከupper case letter always ይበልጣሉ so እዚህ ጋር ልክ እንደምታዩት የመጀመሪያው ፒ ነው ይሄም ፒ ነው የስትሪንግ ቫልዩ ወይም ደግሞ የstr ቫልዩ ፓስዋርድ ስለሆነ ፓስዋርድ ከፓስዋርድ ጋር ተመሳሳይ ሆነ ማለት 0 ነው ስለዚህ 0 ሆነ ማለት አይበልጥም አያንስም ማይበልጥ ከሆነ ኤን ኢግኖር ያደርግና ወደ ኢልዝ ውስጥ ገብቶ ሲአውት ኢንኮሬክት የሚለውን ዲስፕሌይ ያደርግልናል if str compare ሲያደርግ ግን ለምሳሌ simple example ይሄ ካፒታል ፒ ሆኖ ቢሆን ኑሮ የstr value small p ነው so
ኤ ስሞል ፒ ከካፒታል ቢ ይበልጣል አይደል? የሚበልጥ ከሆነ ኤኛው ከዚህኛው የሚበልጥ ከሆነ 1 ነው አይደል? ስለዚህ ሰክሰስ የሚለው ዲስፕሌይ ይሆናል። ኦን ዘ አዘር ሃንድ ኤኛው ካፒታል ፒ ሆኖ ኤ ስሞል ፒ ቢሆን ኤ ከዚህ ያንሳል ማለት ነው። ካነሰ -1 ይሆናል። -1 ከሆነ ጀስት ስለሚያንስ ሰክሰስ የሚለው ቴክስት ዲስፕሌይ ይሆናል። አሁን ግን ኢኳል ስለሆኑ ኢኳል ከሆነ ጀስት ሊያንስ ሊበልጥ አይችልም። ሶ ሲአውት ኢንኮሬክት ወይም ደግሞ የኢልዝ ወይም የዚህኛው ስቴትመንት ዲስፕሌይ ይሆናል። ዘ ኮሬክት አንሰር ኢዝ ሲ። 14ኛው ዘ ኪወርድ used to transfer the control from the function back to the calling function። ያ ማለት ስለ ፋንክሽን ስናወራ ቫልዩን ማየት የምንችለው when we call that function inside of the main function based on its function name ነው። በዩኒክ ፋንክሽን ኔሙ ኮል እናደርጋለን። ኮል ስናደርግ እዛ ፋንክሽን ላይ ያለውን ሪዛልት ሪተርን ያደርግልናል ማለት ነው። ሶ ዘ ኪወርድ የምንጠቀመው ወርድ ነው ኪወርድ used to transfer control from the function back to the calling function. A go to B switch C return D exit. ምንም ያሻማ ነገር የለውም ሪተርን ነው የሚሆነው። የመጨረሻው multiple choice which one of the following is false? ከሚከተሉት ውስጥ false የሆነው የትኛው ነው? A when array are passed as a parameter they are always passed by a reference. A ትክክል ነው። B a function can return only a single value. ምንም complicated ውስብስብ የሆነ function ቢኖርና ሪተርን የምናደርገው ብዙ ሲንግል ቫልዩ ስለሆነ ይሄም ጥሩ ነው። C in pass by reference change made inside of the function have no effect on the argument. No, completely false ነው። pass by reference ማለት change made inside of function ሆነ ማለት all ፓራሜትሮች ወይም ደግሞ አርጊውመንቶች change ያደርጋሉ። C false ነው ወይም ደግሞ የትኛው ነው false ስለሚለን void function a function that does not accept any argument ምንም ሪተርን የሚያደርገው ነገር የለም። pass by value occupy the value stored in argument to the parameter የም ትክክል ነው። ስለዚህ C ነው false የሆነው። part 3 write the output of the following fragment of the code 3 point each ቶታሊ ከ15 ነው የተያዘው። ሶ የመጀመሪያው ጥያቄ እንስራው። void fgt ወይም ደግሞ ፍራግመንት ለማለት ፈልገው መሰለኝ። ይሄ ቫሪያብል አለ int a ይሄ ፓስ ባይ ሪፈረንስ ነው፣ ይሄ ፓስ ባይ ሪፈረንስ ነው and b ሶስት ፓራሜትሮች አሉ። b ኮሎናል a ታይምስ c ዘን a ኮሎናል b ሲቀነስ c ሜን ፋንክሽናችን ላይ int a ኮሎናል 16 b ኮሎናል 2 ዘን fgt ወይም ደግሞ ይሄን ፋንክሽን ኮል አደረግነው ለa የbን ቫልዩ ነው ፓስ ያደረግነው ለዚህ ማለት ነው። ሲኩዌንሻሊ ስለሆነ ፓስ የምናደርገው የመጀመሪያው ፓራሜትር a ስለሆነ የbን ቫልዩ ለa ፓስ አደረግነለት የኤን ቫልዩ ለቢ አሁንም የቢን ቫልዩ ለሲ ዘን ቢ ኮሎናል ኤ ሲባዛ በሲ ማለት የኤ ቫልዩ የማን ቫልዩ ነው ፓስ ያደረግልለት የቢ ቫልዩ። የቢ ቫልዩ ደግሞ ስንት ነው? 2 ሲባዛ የሲ ቫልዩ ማለት የቢ ቫልዩ ነው ለሲ ፓስ የተደረገለት አሁንም 2 ኮሎናል 4 ሶ ቢ ላይ ያለን ቫልዩ 4 ነው። ኦኬ ኤ ኮሎናል ቢ ሲቀነስ ሲ ኤ ኮሎናል የቢ ቫልዩ ስንት ነው? እዚህ ጋር ሰርተን ያገኘነው ኦሪጂናል ቫልዩ ነው ነው ፓስ ያደርግልንለት ቫልዩ ኤ ስቴትመንት ከተሰራ በኋላ አፕዴት ያደርጋል ቫሪያብል ስለሆነ ማለት ነው። የቢ ቫልዩ 4 ነው ዘን ከ4 ሲቀነስ የሲ ቫልዩ 2 ኮሎናል 2 ሶ ቢ ኮሎናል 4 ኤ ኮሎናል 2 ይሄ ግን የሚያገለግለው ኢንሳይድ ኦፍ ዲስ ፋንክሽን ብቻ ነው። ያ ማለት ኤ ፓስ ባይ ሪፈረንስ ነው ችግር የለውም። የሲም ፓስ ባይ ሪፈረንስ ነው። የቢ ግን ፓስ ባይ ቫልዩ ስለሆነ እዚህ ውስጥ ብቻ ያገለግላል። ዘን ሲ አውት ኤ ስንል የኤ ቫልዩ ስንት ነው? 16 ዲስፕሌይ ይሆናል። ሲ አውት ቢ ስንል 2 ዲስፕሌይ ይሆናል። ስለዚህ ባክስላሽ ሰጣቸው 16 ዘን 2 የዚህ አውትፑት ኤ ይሆናል። ቼክ ለማድረግ ያክል ኮዱ ኤ ነው። ሪራይት ማድረግ ትችላላችሁ። ፓውዝ አድርጋችሁ ራን አድርጌ ላሳያችሁ 16 2 እዚህ ጋር ግን ሲ አውት ኤ ቢ ኢንድል እንደዚህ አርኬ ባሳያችሁ የኤ ቫልዩ 2 የቢ ቫልዩ 4 ነው የሚሆነው። የኤ ቫልዩ 2 የቢ ቫልዩ 4 ሜን ፋንክሽናችን ግን የኤ ቫልዩ 16 የቢ ቫልዩ 2። ኩዌስችን ነምበር 2 ኢንት ነምበር ኢኩሊዮናል ከ1 እስከ 5 ኢኒሻል ቫልዩ ተሰጠን። ነምበር የተባለ አሬ አለ ዘን ኢንት ሳይዝ ኢኩሊዮናል 5 ሰም ኢኒሻል ቫልዩ 0 ነው። ፎር ኢንት i is equal to 0 i less than size then plus i if number of I modulus of 2 equivalent to 0 even ከሆነ
sum plus is equals to number of I ይሆናል። ያለበለዛ sum minus is equals to number of I ወይም ትቀንሱታላችሁ sum ላይ ካለው ቫልዩ ጋር። ፋይናሊ የሰም ሪዛልት ምን ይሆናል ነው I is equals to 0 I less than size 5 ነው። የI ቫልዩ 0 ነው። ኢኒሻሊ 0 ከ5 ያንሳል። አው ያንሳል። ሚያንስ ከሆነ ቀጥታ ወደ 0 ውስጥ ነው የምንገባው። if number of I የI ቫልዩ ስንት ነው? 0 so number of 0 ማለት እዚህ ጋር የነምበር ቫልዩ ስለተሰጠን የኢንዴክስ 0 ነው 1 2 3 4 ስለዚህ number of 0 ማለት which is number of I ማለት የI ቫልዩ 0 ስለሆነ number of 0 the first element which is 1 ነው and modulus of 2 equivalent with 0 ነው አንድ ከሁለት ስለሚያንስ አይደለም። ስለዚህ ይሄ ማለት 0 ሳይሆን 1 ነው የሚሆነው። የዚህኛው መልስ አንድ ኢኩቫለንት with 0 ሊሆን አይችልም። ይሄ ቢሆን ኖሮ sum plus is equals to number of I ይሆን ነበር። ስለዚህ if ወይም ደግሞ ይሄኛው ኮንዲሽን true ከሆነ ይሄ ብሎክ ይሰራል አይደለ? ይሄ ፎልስ ከሆነ ወደ else ወይም ወደዚህኛው ነው የምንመጣው። sum minus is equals to numbers of I ይሄኛውን እንሰራለን። ይሄኛው ፎልስ ስለሆነ ማለት ነው። ስለዚህ sum minus is equals to numbers of I ማለት ደግሞ sum እኩል ይሆናል sum ሲቀነስ numbers of I ማለት ነው። the initial value of sum 0 ነው ሲቀነስ numbers of I ማለት የI value on time being ስንት ነው? 0 so numbers of 0 ማለት the first element ናት። the first element ደግሞ 1 ነው 0 ሲቀነስ 1 እኩል ይሆናል -1 ስለዚህ sum ላይ ያለን value -1 ነው on time being for first iteration let's come back again on here auto increment እንስራው I plus plus ማለት initial value of I 0 ነው 0 ሲደመር 1 ይሆናል then I less than size የሳይዝ value 5 ነው የI value 1 ነው 1 ከ5 ያንሳል አው ያንሳል ካነሰ ተመልሶ ወደ 0 ይገባል if number of I የI value on time being ስንት ነው 1 number of 1 ማለት number የተባለው array ላይ at index 1 index 1 ማለት 2 ነው ስለዚህ 2 modulus of 2 ያ ማለት 2 modulus of 2 equivalent with 0 ሁለት ለሁለት ያለ ቀሪ ነው የሚካፈለው ስለዚህ ይሄ ትክክል ነው ይሄ ትክክል ከሆነ sum plus እኩል ይሆናል numbers of I ወደ else if statement መንገባው ይሄኛው ስቴትመንት ወይም ደግሞ ይሄኛው ቴስት ስናደርግ ፎልስ ከሆነ ይሄን ኢግኖር አድርገን ወደዚህኛው እንገባለን ይሄኛው if statement ግን true ሆነ ማለት ይሄኛውን ቼክ ማድረግ ወይም መስራት አይጠበቅብንም ስለዚህ sum plus sum is equals to sum plus numbers of 1 የsum value ስንት ነው -1 ሲደመር numbers of 1 which is 2 ከ-1 ሲደመር 2 1 ስለዚህ sum አሁን በሁለተኛው ራውንድ ላይ 1 ይሆናል let's come back again የI value በአንድ ኢንክሪመንት እናድርገው 2 ይሆናል 2 ከ5 ያንሳል አው ያንሳል ስለዚህ if numbers of I numbers of 2 ማለት number at index 2 ላይ ያለው ኤሌመንት 3 ነው 3 modulus of 2 3 modulus of 2 ደግሞ 1 ነው 1 equivalent with 0 ሊሆን አይችልም ስለዚህ ይሄ ስቴትመንት አሁን ፎልስ ነው ይሄ ፎልስ ሆነ ማለት ይሄ ኤክስኪዩዝድ አይሆንም ቀጥታ ምን መጣው ወደዚህ ነው ይሄኛው ደግሞ sum እኩል ይሆናል sum ሲቀነስ numbers of I ነው sum ላይ ያለን value 1 ነው 1 ሲቀነስ number at index 2 ማለት 3 ናት 3 ከ1 ሲቀነስ 3 እኩል ይሆናል -2 የsum value on time being -2 ይሆናል አሁንም የI value በአንድ ኢንክሪመንት እናደርግና 3 ይሆናል 3 ከ5 ያንሳል አው ያንሳል ሚያንስ ከሆነ number at index 3 number at index 3 ማለት 4 ነው 4 modulus of 2 4 modulus of 2 equivalent with 0 ነው yes ይሄን ስቴትመንት እንሰራለን sum plus is equals to numbers of I sum ላይ ያለን value
-2 ነው ሲደመር ነምበር አት ኢንዴክስ 3 4 ስንደምርበት 2 ይሆናል። ስለዚህ -2 የነበረው ይሄን አፕዴት ያደርግና 2 ካምባክ አጌን አይ ፕላስ ከ3 ሲደመር 1 4 ይሆናል። 4 ያንሳል ከሳይዝ የሳይዝ ቫልዩ 5 ነው። 4 ከ5 ያንሳል። የስ ነምበር አት ኢንዴክስ 4 5 ነው። 5 ሞጁለስ ኦፍ 2 ኢኩቫለንት ዊዝ 0 አይደለም። ካልሆነ ወደ ኢልስ ወይም ደግሞ ወደዚህኛው እንመጣለን። ሰም እዚ ኢኳልስ ቱ ሰም ሲቀነስ ነምበር አት ኢንዴክስ 4 ላይ የሰም ቫልዩ 2 ነው። 2 ሲቀነስ ነምበር አት ኢንዴክስ 4 ላይ which is 5 ከ2 ሲቀነስ 5 -3 እዚህ ላይ ማን እናስቀምጣለን? -3 አሁንም ይሄን ኢንክሪመንት እናደርጋለን። የአይ ቫልዩ 4 የነበረው 4 ሲደመር 1 እኩል ይሆናል 5 አይ ለዛን ሳይዝ የአይ ቫልዩ 5 ነው። 5 ለዛን 5 አይሆንም። ማይሆን ከሆነ ከዚህ ሉፕ እንወጣለን። ዘን ሲአውት ሰም ላይ አሁን ያለን ቫልዩ ስንት ነው? -3 ስለዚህ የዚህ ፕሮግራም አውትፑት ሰም ኮለን -3 ይሄ ይሆናል። እቺ ቴክስት እንዳለ ትወጣለች። ሰም ላይ ያለን ቫልዩ -3 ነው። ፕሮግራሙ ይሄ ነው። ቼክ አድርጎ ለማየት ያክል ስክሪንሺት አንስታችሁ ራይት ማድረግ ትችላላችሁ። ራን አድርገን እንየው። ሰም ኮለን -3 question number 3 double tf እኩል ይሆናል 2.5 do tf times is equals to 2 then see out tf minus ኢንድል ዘን while tf greater than 0 እስከሆነ ድረስና የtf ቫልዩ ከ10 እስካነሰ ድረስ ይሄ ሉፕ አይትሬት አድርግልኝ። የtf ቫልዩ 2.5 ነው። ዘን tf ታይምስ እኩል ይሆናል 2 ማለት just tf እኩል ይሆናል tf ሲባዛ በ2 ኢኒሻል ቫልዩ ኦፍ tf ስንት ነው? 2.5 ሲባዛ በ2 tf እኩል ይሆናል 5 ይሆናል። ዘን see out tf minus ይሄ ማለት tf minus ማለት አውትፑቱን ዲስፕሌይ ስናደርግ for instance on here አውትፑት አለን ብለን ብናስብ አውትፑት አውቶ ዲክሪመንቱ ነው ፖስትፊክስ ነው። ፖስትፊክስ ከሆነ መጀመሪያ tf ላይ ያለውን ቫልዩ ዲክሪመንት ሳያደርግ ኦሪጂናል ቫልዩን ዲስፕሌይ ያደርጋል። tf ላይ ያለው ቫልዩ ስንት ነው? 5 ስለዚህ 5 ዲስፕሌይ ትሆናለች። እቺን ዲስፕሌይ ካደረገ በኋላ ወይም ደግሞ እቺን ስቴትመንት ከሰራ በኋላ tf እኩል ይሆናል tf ሲቀነስ 1 ያደርጋል። ምክንያቱም tf ማይነስ ስለሚል ማለት ነው። ስለዚህ የtf ቫልዩ ከ5 ሲቀነስ 1 እኩል ይሆናል 4 ይሆናል። እቺን 4 ይዝና እቺን ኮንዲሽን ቼክ ያደርጋል። tf greater than 3 የtf ቫልዩ ስንት ነው? 4 greater than 3 ትክክል ነው። ኤንድ ሁለቱም ትሩ ከሆነ ነው ሉፕ አይትሬት የሚያደርገው። tf ለዛን 10 ነው። ያ ማለት 4 ከ10 ያንሳል። አው ያንሳል። ሁለቱም ኮንዲሽን ያሟላል። ሁለቱም ኮንዲሽን የሚያሟላ ከሆነ ተመልሶ ወደ ሉፕ ይገባል። ሉፕ ደግሞ ምንድነው የሚያደርገው? tf times equals to 2 ወይም ደግሞ tf እኩል ይሆናል tf ሲባዛ በ2 ያደርጋል። የtf ቫልዩ ኦን ታይም ቢንግ ስንት ነው? 4 ሲባዛ በ2 ስናደርገው 8 ይሆናል። ዘን see out tf minus አውቶ ዲክሪመንት ነው ፖስትፊክስ ስለሆነ አሁንም ሳይቀንስ tf ላይ ያለውን ቫልዩ ዲስፕሌይ ያደርጋል መጀመሪያ። 8 ዲስፕሌይ ትሆናለች። 8 ዲስፕሌይ ካደረገ በኋላ tf = tf -1 ያደርጋል። 8 ሲቀነስ 1 እኩል ይሆናል 7ን ይዝና ወደዚህ ኮንዲሽን ቼክ ያደርጋል። 7 ከ3 ይበልጣል? yes አዎ ይበልጣል። ኤንድ 7 ከ10 ያንሳል? yes ከ3 ይበልጣል ከ10 ያንሳል። ያ ከሆነ ተመልሰ ወደ ሉፕ ገባልኝ ነው። ሉፕ ደግሞ ምንድነው የሚያደርገው? tf = tf ሲባዛ በ2 ነው። tf ላይ ያለው ቫልዩ ኦን ታይም ቢንግ ስንት ነው? 7 ሲባዛ በ2 14 ዘን see out tf minus 14 ዲስፕሌይ ይሆናል። ዘን tf = tf -1 እቺኛዋ tf -1 እቺኛዋ ነው የምንሰራት። ዘን
ከ14 ሲቀነስ 1 13 ይሆናል። 13ን እንይዝና ቲኤፍ ግሬተር ዛን 3 13 ግሬተር ዛን 3 yes ከ13 ይበልጣል ኤንድ 13 ለዛን 10 13 ከ10 አያንስም ይበልጣል እንጂ። ስለዚህ ይሄ ፎልስ ነው። ፎልስ ከሆነ ከዚህ ሉፕ ያቋርጣል ማለት ነው። ወይም ደግሞ ይሄን ይዘጋውና 5 8 እና 14 ዲስፕሌይ አድርጎ ይወጣል። ፓውዝ አድርጋችሁ ስክሪንሾት ማንሳት ትችላላችሁ። ሌትስ ራን ኢት 5 8 14 ኩዌስችን ነምበር 4 ኤን 45 ኤም 32 ኢንቲጀር ነው ቫልዩአቸው። while ኤም ግሬተር ዛን 0 እስከሆነ ድረስ ሲአውት ኤን ሲካፈል ለኤም ኢንዘን ኤን ሞጁለስ ኦፍ ኤም ሪዛልቱን ኤን ላይ እንዲያስቀምጥልን ኤም ሲካፈል ለ2 ዘን የዚህን ሪዛልት ኤም ላይ እንዲያስቀምጥልን። ሶ የዚህ ፕሮግራም አውትፑት ምን ይሆናል ነው የተጠየቀው። while ኤም ግሬተር ዛን 0 የኤም ቫልዩ ኢኒሻሊ 32 ነው የተሰጠን። 32 ከ0 ይበልጣል? አው ይበልጣል። ሲአውት ኤን ሲካፈል ለኤም ኢንቲጀር ነው ቫልዩ የኤንም የኤም ቫልዩ። ስለዚህ የኤን ቫልዩ 45 ነው፣ የኤም ቫልዩ 32 ነው። ሶ 45 ሲካፈል ለ32 1.4 ይሆናል። ኢንቲጀር ስለሆነ ከነጥብ በኋላ ያለውን ትተውትና አንድን ብቻ ትወስዳላችሁ። ስለዚህ ሲአውት ኤን ሲካፈል ለኤም አውትፑታችን እዚህ ጋር አለ አንድ ዲስፕሌይ ትሆናለች ኦን ዘ ስክሪን። ዘን ሲኮንሻሊ ነው ስራውን የሚሰራው። ጀስት ይሄ ሉፕ ኦፍ ዘ ቦዲ ነው። ኤን ሞጁለስ ኦፍ ክሎናል ኤም ማለት ኤን ክሎናል ኤን ሞጁለስ ኦፍ ኤም ማለት ነው። ኦኬ የኤን ቫልዩ ስንት ነው? 45 ክሎናል 45 ሞጁለስ ኦፍ የኤም ቫልዩ 32 ነው። 45 ሲካፈል ለ32 አንድ ይደርስና 13 ይቀራል። ስለዚህ ይሄ ቫልዩ ቤዝድ ኦን ሪሜይንደር ስለሆነ ሞጁለስ ኦፕሬተር የሚሰራው ኤን ክሎናል 13 ይሆናል። ኤም ሲካፈል ክሎናል 2 ማለት ኤም ክሎናል ኤም ሲካፈል ለ2 ማለት ነው። የኤም ቫልዩ 32 ነው። 32 ሲካፈል ለ2 ክሎናል 16 ይሆናል። ስለዚህ ይሄ ማለት ኤም ኢኳልስ ቱ 16 ነው። ሌትስ ካም ባክ አጌን ቱ ቴስት ዘ ኮንዲሽን ኤም ግሬተር ዛን 0 ኦን ታይም ቢንግ የኤም ቫልዩ 16 ነው። 16 ከ0 ይበልጣል? አዎ ይበልጣል። ሲአውት ኤን ሲካፈል ለኤም የኤን ቫልዩ 13 ነው። 13 ሲካፈል ለ16 እኩል ይሆናል። ቀጥታ እናካፍለው። 13 ሲካፈል ለ16 0.8 ምናምን ይመጣል። 0.8 1 2 5 ይሆናል። ነገር ግን ኢንቲጀር ከሆነ ከነጥብ በኋላ ያለውን ቫልዩ ለምን 0.95 ምናምን አይሆንም? 0 ብሎ ነው የሚቆጥረው ወይም ደግሞ ኢግኖር ነው የሚያደርገው። ስለዚህ የዚህ ሪዛልት 0 ይሆናል። ያ ማለት ኤን ሲካፈል ለኤም ማለት ነው እኩል ይሆናል 0። ዘን ሲአውት ስለሆነ አውትፑታችን ምን ይሆናል? 0 ነው። እዚህ ጋር እንጽፋለን። ኦኬ አሁንም በድጋሚ ኤን ሞጁለስ ኦፍ ኤም እዚህ ኳልሱ ኤን ሞጁለስ ኦፍ ኤም ማለት ነው። የኤን ቫልዩ 13 ነው። የኤም ቫልዩ 16 ነው። 13 ሞጁለስ ኦፍ 16 ኤ ከዚህ ስለሚያንስ እዚህ ኳልሱ 13 ይሆናል። ስለዚህ የኤን ቫልዩ ራሱ 13 እንደሆነ ይቀጥላል። የኤም ቫልዩ ደግሞ ኤም ሲካፈል ለ2 ሶ 16 ሲካፈል ለ2 ክሎናል 8 ይሆናል። ስለዚህ ይሄንን እንሰራና ካም ባክ አጌን ኦን ሂር እዚህ ጋር እንመጣለን። ኤም ግሬተር ዛን 0 የኤም ቫልዩ 8 ነው። 8 ከ0 ይበልጣል? አዎ ይበልጣል። ኤን ሲካፈል ለኤም የኤን ቫልዩ 13 ነው። የኤም ቫልዩ 8 ነው። 13 ሲካፈል ለ8 13 ሲካፈል ለ8 ስናደርገው 1.6 ምናምን ይመጣል። ስለዚህ 1 ዘን ኤን ሞጁለስ ኢኳልስ ቱ ኤም 13 ሞጁለስ ኦፍ 8 ማለት ነው። ስለዚህ ሪሜይንደሩ ስንት ይመጣል? 13 ለ8 ስናካፍለው 5 ይሆናል። አይ ቲንክ ወይም ከ13 ሲቀነስ 8 እናደርገው ያ 5።
ስለዚህ የኤን ቫልዩ 5 ይሆናል። ኤማችን ደግሞ ጀስት ኤም ሲካፈል ለ2 ስለሆነ 4 ይሆናል። አሁን 4 ከ0 ይበልጣል ኤም ግሬተር ዛን 0 የሚለውን ቼክ ስናደርግ የስ የሚበልጥ ከሆነ ኤን ሲካፈል ለኤም የኤን ቫልዩ 5 ነው፣ የኤም ቫልዩ 4 ነው። 5 ሲካፈል ለ4 እኩል ይሆናል 1 ነጥብ ምናምን ይመጣል። ስለዚህ አንድ ጊዜ ዲስፕሌይ ትሆናለች። ኦኬ ዘን ኤን ሞጁለስ ኦፍ ኤም 5 ሞጁለስ ኦፍ 4 ስናረገው አንድ ይደርስና ሪሜንደሩ 1 ይሆናል። ስለዚህ እዚህ ጋር ያለን ቫልዩ 1 ነው። ኤም እኩል ይሆናል ኤም ሲካፈል ለ2 ይሄን ለ2 ስናካፍለው 2 ይሆናል። 2 ከ0 ይበልጣል? አዎ ይበልጣል። የሚበልጥ ከሆነ ኤን ሲካፈል ለኤም 1 ሲካፈል ለ2 0.5 ስለዚህ 0 ነው የምንወስዳት። ኤን ሞጁለስ ኦፍ ኤም 1 ሞጁለስ ኦፍ 2 ስናረገው 1 ይሆናል። ሪሜንደሩን ስለሆነ የሚወስድ ወይም ደግሞ ይሄኛው ከዚህኛው ስለሚያንስ ይሄ ነው አውትፑቱ ነው። የኤን ቫልዩ 1 ይሆናል። የኤም ቫልዩ ሲካፈል ለ2 ስናረገው 1 ይሆናል። 1 ከ0 ይበልጣል? አዎ ይበልጣል። ዘን ሲ አውት ኤን ሲካፈል ለኤም እዚህ ጋር 1 ሲካፈል ለ1 1 ይሆናል አውትፑታችን ላይ። ኤን ሞጁለስ ኦፍ ኤም 1 ሞጁለስ ኦፍ 1 ስናረገው ሪሜንደር ስለሌለው 0 ይሆናል። ስለዚህ የኤን ቫልዩ 0 ይሆናል። የኤም ቫልዩ 1 ሲካፈል ለ2 ስናረገው 0.5 ይመጣል። ኤ ደግሞ ሲጠጋጋ 0 ነው የሚሆነው። 0 ከ0 ይበልጣል? አይበልጥም። ስለዚህ ከዚህ ሉፕ እንወጣለን። ሶ አውትፑታችን ምን ይሆናል? ይሄው 1 0 1 1 0 1። ስለዚህ እነዚህን እንድጽፉ ነው የተፈለገው። ሌትስ ራን ዚስ ዋን። ይሄው 1 0 1 1 0 1። ኩዌስችን ነምበር 5 ኢንት ኢዝ ኢኳልስ ቱ 5 ቢ እኩል ይሆናል 14 ሪዛልት እኩል ይሆናል ኤ ግሬተር ዛን ቢ ከሆነ ኮንዲሽናል ስቴትመንት ነው። ኤን ዲስፕሌይ አድርግልኝ ነው። ኤ ስቴትመንት ፎልስ ከሆነ ደግሞ ኤን ለሪዛልት አሳይን አድርግልኝ ነው። ዛን ሲአውት ማይነስ ማይነስ ኤ ባክስላሽ ቲ ወይም ደግሞ ስፔስ እና ፕላስ ፕላስ ቢ ዘን አሁን ስፔስ ከሰጠ በኋላ ሪዛልትን ዲስፕሌይ አድርግልኝ ነው። ሶ የዚህ ፕሮግራምስ አውትፑት ምን ሊሆን ይችላል ነው? ኤ 5 ነው፣ ቢ 14 ነው። ሪዛልት እኩል ይሆናል ኤ ግሬተር ዛን ቢ። ኤ ስቴትመንት ትሩ ከሆነ ኤን ቫልዩ ወይም ደግሞ መጀመሪያ ያለውን ኮንዲሽናል ስቴትመንት ስለሆነ ስራና ሪዛልት ላይ ያስቀምጥልኝ ነው። ኤ ስቴትመንት ቼክ ሲያደርግ ወይም ደግሞ የኮንዲሽን ፎልስ ከሆነ ከኮለን በኋላ ያለውን ይህን ስራና የዚህን ሪዛልት ወይም እዚህ ላይ ሰርተ ያገኘው ነው ለሪዛልት አሳይን አድርግልኝ ነው። መጀመሪያ ይሄ ትሩ ኦር ፎልስ መሆኑን ቼክ እናድርግ። የኤ ቫልዩ 5 ነው፣ የቢ ቫልዩ 14 ነው። 5 ከ14 መቼም ሊበልጥ አይችልም። ስለዚህ ይሄ ፎልስ ነው። ፎልስ ከሆነ ይሄን ኢግኖር እናደርጋለን። ከኮለን በኋላ ያለውን ይሄን እንሰራና ዘን የዚህን ሪዛልት እዚህ ላይ እናስቀምጣለን ወይም ደግሞ ለዚህ ቫሪያብል እንሰጣለን። ስለዚህ ሪዛልት እኩል ይሆናል ቢ ፕላስ ፕላስ ሲደመር ፕላስ ፕላስ ኤ ነው ማለት ነው። ሌላ ምንም ታምር የለውም። ስለዚህ ቢ ፕላስ ፕላስ ኤ ማለት ፖስት ፊክስ ሆኖ አውቶ ኢንክሪመንት ነው። ፖስት ፊክስ ከሆነ ይሄን ቫሪያብል በዚህ ኤክስፕሬሽን ስንጠቀም ኦሪጂናል ቫልዩን ለዚህ እንጠቀመዋለን። ዘን ራሱ ቫሪያብሉ ግን ይሄ ስቴትመንት ኤክስኪዩት ከሆነ በኋላ አፕዴት ያደርጋል። ፕሪፊክስ ከሆነ ግን ቫሪያብሉን አፕዴት እናደርግና ያገኘነው ኒው ቫልዩ ለዚህ ኤክስፕሬሽን እንጠቀመዋለን። ስለዚህ ይሄ ፖስት ፊክስ ስለሆነ ኦሪጂናል ቫልዩ ኦፍ ቢን መጀመሪያ እንጠቀማለን። የቢ ቫልዩ ስንት ነው? 14 ሲደመር ይሄኛው ግን ፕሪፊክስ ስለሆነ ወይም ኦፕሬተሩ ከኦፕራንዱ ቀድሞ ስለመጣ መጀመሪያ ኤ እኩል ይሆናል ኤ ፕላስ 1 የሚለውን እንሰራለን። ኦሪጂናል ቫልዩ ኦፍ ኤ 5 ነው። 5 ሲደመር 1 እኩል ይሆናል 6 ነው ከዚህ ላይ የምንደምረው። ስለዚህ 6 14 ሲደመር 6 እኩል ይሆናል 20 ይሆናል። ስለዚህ ይሄን 20 የት ላይ እናስቀምጠዋለን? ሪዛልት ላይ which means that ሪዛልት እኩል ይሆናል 20 ይሆናል። እችን ስቴትመንት ሰርተን ከጨረስን በኋላ ሪዛልት እኩል ይሆናል 20 ነው። ቢ ፕላስ ፕላስ ይሄ ቫሪያብል
አውቶ ኢንክሪመንት ማድረግ አለበት ይሄ ስቴትመንት ከተሰራ በኋላ። ስለዚህ ቢ እኩል ይሆናል ቢ + 1 ስናደርገው ያ ማለት ከ14 ሲደመር 1 = 15 ይሆናል። የኤ ቫልዩ ቅድም ፕሪፊክስ ስለነበረ ኦልሬዲ አንድ ኢንክሪመንት አድርገናል which is 6 ነው 6 ማለት ነው። ስለዚህ 6 ሶ ሪዛልት እኩል ይሆናል 20 ነው። ቢ እኩል ይሆናል 15 ነው። ኤ እኩል ይሆናል 16 ነው። ዘን ምን ይለናል? ሲ አውት ማይነስ ኤ ፕላስ ቢ ሪዛልት ፋይናሊ ኢንድል። እንደዚህ አይነት ስቴትመንት አለ። ይሄ ማለት ፕሪፊክስ ሆኖ አውቶ ዲክሪመንት ነው። ፕሪፊክስ ከሆነ ራን እያደረግን መጀመሪያ ዲክሪመንት ማድረግ አለብን። ሶ የኤ ቫልዩ ስንት ነው? 6 ከ6 ሲቀነስ 1 ስንት ይሆናል? 5። ስለዚህ የዚህ አውትፑት 5 ትሆናለች። ኦኬ ዘን ባክስላሽ ቲ ማለት ስፔስ ሆሪዞንታሊ እንሰጠዋለን ሌፍት ቱ ራይት ፕላስ ቢ። ይሄ ፕሪፊክስ ሆኖ አውቶ ኢንክሪመንት ስለሆነ እንደምርበታለን። የቢ ቫልዩ ስንት ነው? 15። ምክንያቱም ይሄ ኤክስፕሬሽን ተሰርቶ እንደጨረሰ ኢንክሪመንት አድርገነዋል። ለዚህ አልተጠቀምነው እንጂ ራሱን አፕዴት አድርጎ 14 ሲደመር 1 = 15 ብለናል። ዘን አሁን እዚህኛው ስቴትመንት መጣን ፕላስ ቢ ስንል የቢ ቫልዩ በአንድ ኢንክሪመንት ካደረገ በኋላ ሪዛልቱን ዲስፕሌይ አድርግልኝ ማለት ነው። ማይነስ ኤ ስንል ይሄ ግን ፖስት ፊክስ ቢሆን ኖሮ ባይዘዌ ለዚህ ስቴትመንት ዲክሪመንት አያደርግም ነበረ ፕሪፊክስ ስለሆነ ነው። ስለዚህ ፕላስ ቢ ማለት የቢን ቫልዩ በአንድ ጨምረ ዲስፕሌይ አድርግልኝ ነው። የቢ ቫልዩ ስንት ነበረ? 15 ሲደመር 1 ስንት ይሆናል? 16። ዛን አሁንም ስፔስ እንሰጥና ሪዛልት ላይ ያለን ቫልዩ ስንት ነው? 20። ስለዚህ አውትፑታችን 5 16 20 ፓውዝ አድርጋችሁ ማየት ትችላላችሁ። ግን ይሄኛውን አሁን ቀይሬ ባሳያችሁ ኤ ማይነስ ዘን ቢ ፕላስ ፖስት ፊክስ ቢሆን ኑሮ የኤ ቫልዩ ስንት ይሆን ነበረ? 6 የቢ ቫልዩ 15 የሪዛልት ቫልዩ እንዳለ 20 ይሆን ነበረ። ስለዚህ ይሄው ኤ 6 ቢ 15 ኤ 20 ያ ማለት እዚህኛው ብቻ አፕዴት ያደረግነውን ቫልዩ ኤ ስቴትመንት ተሰርቶ ካለቀ በኋላ የቢ ቫልዩ በአንድ ኢንክሪመንት ስላደረገ 15 ነበረ። የኤ ቫልዩ ደግሞ በአንድ ኢንክሪመንት ሲያደርግ 6 ነበረ። ስለዚህ ይሄ ፖስት ፊክስ ስለሆነ መጀመሪያ ኦሪጂናል ቫልዩን ዲስፕሌይ ያደርጋል። ከዛ በኋላ ግን ወይም ደግሞ ከዚህ ስቴትመንት በታች ወርዳችሁ ሲ አውት ኤ ብትሉት 5 ሲ አውት ቢ ብትሉት 16 ይሆናል ማለት ነው። ሶ ልዩነትን በደንብ አንደርስታንድ ለማድረግ ሞክሩ።